ልጄን አጣው እናቴን አስከፍቼ አስቀይሜ ነው የወጣሁት። ይሄ ሁሉ ነው አንድ እሱን በማመን ነውና ባለቤቴን እንዳጣሁት እሷንም አጥቼ ይሁን እያልኩ በጣም ስጨነቅ ነበር። ሁሉም ለበጎ ነው ብዬ ዛሬ ቅርታሽን ፈልጌ እዚህ ቦታ ላይ ተገኝቻለሁ። የዛኔ ሁለት አይኔ ጠፋ፣ ብርሃኔን አጣ። ለዚህ ነው የተጎሳቆልሽብኝ፣ ለዚህ ነው የጠቆርሽብኝ። አቅፌሽ ጠረንሽን እስከማሸተው ድረስ ያለሽበትን የኖርሽበትን አጥቼዋለሁና አባት ፍቅር አላውቅም እና እናቴ ናት እናትም አባትም ሆነ ያሳደገችኝ እና እናት እንዴት በልጆቿ ትጨክናለች? እንዴት ሳዝንባታለሁ? ኧረ እኔ በፍጹም አላዘንኩባትም። እለት ከእለት የማጣቸው ነገሮች በጣም የበዙ ናቸውና ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ባይሉ እባላለሁ፣ ለማታውቁት ነው። ዛሬ ደግሞ አንድ እንግዳ አለ። እንግዲህ ከእንግዳችን ጋር የተወሰነ ቆይታ ይኖረናል። ከዛ በፊት ለእናንተ አንዳንድ ነገሮችን ማለት ስለምፈልግ ነው። በመጀመሪያ ደረጃ በደንብ ለምታበረታቱን እያበረታታችሁ ላላችሁ እጅግ በጣም ነው የምናመሰግነው። አዲስ ቻናል ነው ብያችኋለሁ። ብዙ ድጋፍ የሚፈልግ ነው። ገና እየጀመረ ያለ ስለሆነ በደንብ እናንተን እርዳታ እንፈልጋለን። እያደረጋችሁ ላላችሁትም እጅግ በጣም ነው የምናመሰግነው። እያሰባችሁ ላላችሁ ለማድረግ ለእናንተም ቅድሚያ ማመስገን እፈልጋለሁ። ሌላው ምንድነው ከዚህ በፊት የነበረውን አይታችኋል። ያው ከወንደሰን ጋርም ሌሎች ጋርም የነበረን ጉዳይ ታውቃላችሁ። በእናንተ ጥያቄ መሰረት ነው እነዚህን ነገሮች ልናስተካከል የሞከርነው። ዛሬ ደግሞ ለየት ባለ ጉዳይ አንድ እህታችን እዚሁ ስቱዲዮ ተገኝታለች። ከእሷ ጋር የተወሰነ ቆይታ ይኖረናል። እናንተ ላይክ፣ ሼር ማድረጉ እንዳይረሳ። አዲስ ቻናል ነው ብያችኋለሁ። ሰብስክራይብ አላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንዳለው። አሁን ወደ ቆይታችን በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንተዋወቅ። እሺ፣ እኔ ብሩክታዊት እባላለሁ። ብሩክታዊት አባተ። እሺ፣ ብሩክታዊት አባተ፣ እስቲ ወደዚህ ልትመጪ የቻልሽበትን ምክንያት እና የተወሰነ ስለ ህይወት ልምድሽ ለተመልካቾች። ወደዚህ የመጣሁትኝ አንድም ስለራሴ አንዳንድ ነገሮች ትምህርት ይሆናል ብዬም በማሰብ ሲቀጥል ደግሞ የራሴ ከምለው ሰው ጋር መስማማት መግባባት ስላለብኝ ከረጅም ጊዜ በኋላ ቢሆንም ይቅርታን ፈልጌ ነው እዚህ ቦታ ላይ የተገኘሁትኝ። እንደ ማንኛውም ማለት ወጣ ያለ ታሪክ ባይኖረኝም እንደ ማንኛውም ልጅ እንደ ተማሪ እንደ ታዳጊም ያሳለፍኩት ህይወት አለና ያ የኖርኩት ህይወት ዛሬ ላይ አጓጉል አድርጎኛል። ማለት በእርግጥ ሌላ ያደረሰብኝ ተጽዕኖ ኖሮ ሳይሆን ከቤተሰብ መነጠልን፣ ለብቻ ብዙ ያለ ወላጅ ያለ ጓደኛ ብዙ ቻሌንጆችን ብቻዬን እንድሸከም ያደረገኝ ስህተቶች አሉና እነዛም ትምህርት ይሆናሉ ብዬ በማሰብ ነው ይህንን ነገር ልናገር የመጣሁትኝ እና አሁን ካለሁበት ወደኋላ መለስ ብዬ ነው የማጫወት እና ከዛሬ 3 ዓመት በፊት ያሉ ታሪኮቼ ናቸው እና ከዛሬ 3 ዓመት በፊት ተማሪ ነበርኩኝ። ማለት ያው የ12ኛ ክፍል ተማሪ ተፈታኝ ተማሪ ነበርኩ። ማለት ዝቅተኛ የሚባል ደረጃ ያለኝ ተማሪ አልነበርኩ። ጎበዝ ከሚባሉት ውስጥ አንዷ ነኝ እና ብቻዬን አይደለም እናቴ ያለች እና ከእሷ ጋር ነበር የምንኖረው። አባቴ በልጅነቴ ነው ያጣሁትኝ። አላውቀውም በደንብ ማለቴ ያው በልጅነት አይምሮ የማስታወሳቸው ጥቂት የሆኑ ትውስታዎች አሉኝ። ግን አሁን በውል ታውቂዋለሽ ወይ ብትለኝ ይሄን ያህል እንደዚህ ነው ብዬ አልነግርህም እና በልጅነቴ አጥቼዋለሁና አባት ፍቅር አላውቅም እና እናቴ ናት እናትም አባትም ሆነ ያሳደገችኝ እና በጣም ነው የማዝነው። የረጅም ዓመት ታሪክ ቢሆንም እንትን ማለት ነው። አንደኛ ትውስታ የለኝም ብለሽ ነው። ሁለተኛ ማለት ለምንድን ነው ትውስታ የሌላችሁ? አብሯችሁ አይኖርም? ልክ ነህ ማለት እንደዚህ እንደ መከላከያ ምናምን ወታደር ነበረ እና እናቴ ከነገረችኝም ታሪክ አንጻር እና እንደሄደ አልተመለሰም
ስለዚህ እሷ የምታውቀው በዛው ሄዶ መቅረቱ ነው። ያው ሞቶ ነው ተብሎ የታሰበው። ምክንያቱም በህይወት ቢኖር ኖሮ ይሄን ያህል ዓመት አይቆይም ይመጣ ነበር እና ያው እኔም እንደዛው ነው የማስበው። በህይወት የለም የሚለው ነው ሁለታችንም እርግጠኛ ሆነን እንትን ያሰብነው እና ለዛ አላውቀውም። ያው በልጅነቴ ስለሆነ ሄደው ማለት ነው። ግን ያው የ5 ዓመት ልጅ ነው። ትንሽ ማስታወሳቸው ነገሮች አሉ ከመሄዱ በፊት። ከዛ በኋላ ሌላውን ቀሪውን ዘመኔን ከእናቴ ጋር ነው ያሳለፍኩትኝ እስከ 12ኛ ክፍል ድረስ። እሷ ናት በቃ ብዙ ስራዎችን እየሰራች ያስተማረችኝ። ግን ለእሷ የሚከፈሉ ብዙ ነገሮች ነበሩ። እሱን ማድረግ አልቻልኩኝም። አንድም ከልጅነት ከመጣ አስተሳሰብ ያልበሰለም ስለሆነ በጣም ብዙ ስለሚቀረኝ አላስተዋልኩኝም። ማለት ምን ያክል ለእኔ ቫልዩ እንደነበራት ብዙ ነገሮች ከደረሱብኝ በኋላ ነው የገባኝ እና በሰዓቱ ይህን ነገሮች አላስተዋልኩም። ዛሬ ላይ ግን ብትጠይቀኝ ከምንም በላይ የምታስፈልገኝ እሷ ናት አሁን ላይ ማለት ነው። እና አሁን ተለያይተናል። 3 ዓመት ሞልቶናል ከእሷ ጋር። ያለችበት ሲቹዌሽን አላውቅም። አዎ ተራርቀናል። ይህም የሆነበት ምክንያት 12ኛ ክፍል ማትሪክ ልፈተን አካባቢ እንዲህ በአጋጣሚ ሁሌ በመመላለስበት ሰዓት አካባቢያችን ላይ ያለ አንድ ልጅ አለ። የታክሲ ሹፌር ነው እና የቤተሰብ ስለነበረ ሁሌ አየዋለው ስወጣ ስገባና ከሱ ጋር ትውውቅ ጀምሬ ነበረ እና ያው አንድ ሰፈር ስለሆነ ሁሌ እንገናኛለን እና ያ ነገር በጣም ልምድ ሆነና ቆሞ እስከ ማውራት ድረስ እስከ መግባባት ድረስ ደረስን። ይህን ነገር እናቴ አትፈልገው ማለት ከማንም ጋር አለመገናኘትን ሳይሆን ከትምህርት ውጭ ሌላው ነገሮች ይደረስበታል ብላ ስለምትነግረኝ ምን የምታውቀው ነገር አልነበረም። ለእሷ የነገርኳት ነገር የለም እና ግንኙነታችን ግን ቀጥሎ ነበረ ከልጁ ጋር። አዎ እና እያለ በጣም ከመላመዳችን የተነሳ በጣም ብዙ ደረጃ ማለት የፍቅር ጓደኛ የሆነ ማለት ነው እና ረሳሁ በቃ ያለኝን አላማዬን ያለኝን ግቦቼን ረሳኋቸው። የተባልኩትም ነገሮች አሉ። እነሱ እንደውም በቃ ምንም አልመሰሉኝም። እንደውም ጠነቀቅ ነበር መጀመሪያ ላይ እናቴ እንዳታይ ማለት ምንም አይነት ስህተት እንድታይብኝ አልፈልግም። ግን አሁን ላይ በሱ በኩል ሲሆን ስህተቱ አልታየኝም። እንደውም ትክክል ነኝ ብዬ እስከማሰቡላ ደረስኩኝ እና ትምህርቴ ላይ ያለኝ እንትን በዛ ላይ ፈተና እየደረሰ ነው። በጣም ፎከስ ማድረግ ያለብኝ እዛ ላይ ነበረ። ግን በቃ እንትን አልኩ ወረድኩኝ ተውኩኝ እና አስቀያ በቃ ማለት ትኩረቴ ሀሳቢ ነው ወደሱ ሆነ። እሱ እና ሁሌ ሰፈር ላይ ስለምንገናኝ ብዙም ከእናቴ ጋር እንደመጀመሪያ ነው ማለት እሷ መዋሸት፣ መውጣት፣ አምሽቶ መግባት ምን አይነት ነገሮች መጡ እና እሷም ስራ ስለነበር የምታምሽው በእርግጥ የቀኑ ላይን ብዙ ላታቅ ትችላለች። ግን ማታ ላይ እሷ ቀርማኝ ሁላ እስከ መግባት ደረሰች ቤት አምሽቼ ከመግባት የተነሳ። እሱ ደግሞ ያው ብዙ ቦታዎች ምናምን ከሱ ጋር ከስራ ውጭ እንሄድ ነበረ እና ያው ብቻ በእንደዚህ አይነት ሁኔታ ነው 12 ያለቀው። ተፈተንኩኝ ግን ያው ውጤት አልመጣም። የዙረት ውጤት ነው የመጣው እና በቃ እንትን አልኩኝ ማለት ብዙም እናቴም አዘናለች። በእርግጥ እንደዚህ አልጠበቀችም ከኔ የተሻለ ውጤት ነው እኔ የጠበቀችው። ምክንያቱም እንደነገርኩ ጎበዝ የሚባል ውስጥ አንዷ ነኝ እና እኔም እንትን አላልኩም ብዙም በቃ እንደነገርኩ ኬርለስ ነው የሆንኩትኝ እና ምንም አልመሰለኝም ነበር በሰዓቱ። ምክንያቱም ግን አውቃ ነበረ እዚህ ህይወት ውስጥ መግባትሽን አታውቅም። እየዋሸኋት ነው የምወጣው እንደነገርኩ ወይ ላጠና ወይ ላይብረሪ ምናምን እንደዚህ በትምህርት ነክ ሰበቦች ነው ከቤት የምወጣው እና እሷም ያው በዛ ዙሪያ ትኩረቴ እንዳደርግ ስለሆነ የምትፈልገው ለእንደዚህ ነገሮች እንትን አትከለክልም። ግን አጠረጥርም ነበር ማለት ያው የአፍላ እድሜ ነው እሷም ያሳለፈችው ነው እና ከዛ አንጻር ከሁኔታዎች መቀየር አንጻር ያልተለመደ ባህሪ ስታመሽ ምናምን ጥርጣሬ ያልነበረ? አዎ አሁን እሷ ጋር ጥርጣሬ ትንሽ ያደረው አምሽቼ በሚገባበት ሰዓት ውሎሽ ከማ ጋር ሆነ
ጓደኞችሽ እነማን ናቸው ምናምን ለወቃቸው ስልክሽን አሳይን አይነት ነገሮች ነበረ ጓደኛ ከያሽም ንገሪኝ ያለችበት ጊዜያቶችም ነበሩ። ግን በፍጹም እኔ ልነግራት ፈቃደኛ አይደለሁም። አዎ ምክንያቱም በምንም አይነት ሁኔታ እንደማትስማማበት አውቃለሁኝ እና ማለት በቃ አይ አትቆጣጠሪኝ፣ ራሴን የማውቅ ልጅ ነኝ፣ አንቺ ስለተቆጣጠርሽ እኔን የምታድኝበት ምንም አይነት ነገር የለም ማለት ጀመርኩኝ። እኔም እሷም እንትን አለች። ያው ባትስማማበትም ሀሳቤን በጣም መጋፋትም አትፈልግም፣ መቆጣትም አትፈልግም። ያው የምትሳሳልኝ አንድ ልጇ ነኝ፣ ሌላ የለም ማንም ሰው ነው። የለፋህበትን ነገር ደግሞ ትንከባከባለህ እንጂ እንትን አትለውም። በቃ ከዛም አንጻር ዝም ነው የምትለኝ። እሺ ምናምን ግን እንዳይለመድ ምናምን በሚለው ነው ዝም የምትለኝ የነበረው ማለት ነው። ግን ከእሱ ጋር የነበረው ነገር እንደቀጠለ ነበር። ከዛ በኋላ የርቀት ምናምን ማለት እንደዚህ ባለኝ ውጤት ኮሌጅ ገብቼ እንድማር ምናምን ጥረት እያደረገች ነበረ። ግን ያው ድንገት ያልታሰበ ነገር ደግሞ ተፈጠረ ማለት ነው። ምን ተፈጠረ? ማለት ያው ከሱ ጋር በነበረኝ የፍቅር ጊዜያቶች ያው ድንገት አረገዝኩኝ ማለት ነው ከሱ። እሺ። እና ያው ምን ማለት እንዳለብኝ አላውቅም። በእርግጥ እኔም ትኩረት አልሰጠሁትም ነበር፣ ልጅነቱም ስላለ ትኩረት አልሰጠሁትኝም እና 3 ወር ያክል ገደማ ሄዶ ነበረ እርግዝናው። የምድርሽ ነው? በዚህ ማለት እርግዝና ወቅት የሆነ የሚቀያየሩ የራሳቸው የሆነ ባህሪዎች አሉ እና እነዛን ነገሮች እንዴት አሳለፍሻቸው? ከእናትሽ ተደብቀሽ ወይስ አውቃ ነው እዛ ላይ? አይ አታውቅም። 3 ወር ከሞላ አታውቅም፣ አልነገርኳትኝም። እኔም የመጀመሪያ ስለሆነ እውቀቱ እስከዚህም አልነበረኝ። ማለት የስሜት መቀየር አለ ምናምን፣ መነጫነጭ፣ እሷ ላይ መልስ ምናምን መመለስ ምናምን አለ ከእሷ ጋር። ግን የእሱ ስሜት እንደሆነ እኔ አላውቅም። ማለት እንትን እላለሁ፣ ለራሴ የምወዛገብ ነበረ። ምንም ስለ እርግዝና የማውቀውም ነገር የለም፣ ድንገት የተፈጠረም ነገር ስለሆነ ማለት ነው። እና ማለት በቃ 3 ወር ሞልቷል ቼክ ስደረግ። ለሱም ነገርኩት። እሱ ምንም ያለኝ ነገር አልነበረም። ማለት እሺም እምቢም ይሁንም አይሁንም ያለኝም ነገር አልነበረም በሰዓቱ። እንዴት ማለት? የእድሜ ልዩነት አልነበራችሁም ከእሱ ጋር? ኖ አለን። እሱ እንደውም በ5 ምናምን ዓመት ይበልጠኛል። አዎ። እንዴት ዝም ሊል ይቻላል ነው? በእርግጥ የመጀመሪያ ነገር ሲሆን ምናምን ያስደነግጣል። እንደ መጀመሪያማ እንትን ብለዋል፣ ደንግጧል። ምናምን እንዴት ሊሆን ቻለ ማለት ምናምን አይነት ነገሮች የመወዛገብ ነገር ነበር እሱ ጋር። ግን ከዛ በኋላ ግን ዝም ነው ያለው። ምን እያሰበ ነው ብዬ እኔም ማሰብ ጀመርኩኝ። ያቀደው ነገር ቢኖር ምናምን ብዬ ነው ዝም ያልኩ። ምክንያቱም ታዩም አትታይ ማን ነው ይውጣም ወይም እንኳን ሆነ ያለኝም ነገር ስለሌለ ማለት ነው። እና ከ3 ወር በኋላ ያው ቀስ እያልኩ ሰውነቴ የሆነ እየተቀያየረ ምናምን ሲመጣ እሷም በጣም አብዝታ ጠየቀችኝ ማለት ነው። በጣም አስጨነቀችኝ እናቴ እንድነግራት በተደጋጋሚ። ከዛ በኋላ ላይ ነገርኳት፣ ራሴ ነገርኳት። አላመነችም። እንደው ቀልድ ነው ወይ ነበር ስትለኝ የነበረው። ያው ምንም የምታደርገው ነገር የለም ግን መሆን የለበትም፣ ይሄን ሰው መስማት የለበትም፣ አስወረችው ነበር ስትለኝ የነበረው። 3 ወር ሞልቶታል። ምንም የሚያመጣው ለውጥ የለም። እሺ ብሎ ከመቀበል ውጭ የሚመጣ ምንም አይነት ለውጥ የለም። ምክንያቱም ማስወረድ የሚቻልበት አይነት ሁኔታ ላይ ስላልሆነ በመጀመሪያ ደረጃ ማስወረድ መፍትሄ አይሆንም ወይም አይፈቀድም። ግን እየገፋ ሲሄድ ደግሞ ለህይወት በጣም አስጊ ነው። እሱም ስላለ 3 ወር ሞልቶታል። ምንም የሚቀየር ነገር የለም። እሷ ግን አጥብቃ ማንም ሳይሰማ ይሄ ነገር መሆን አለበት ብላ በተደጋጋሚ እኔ አይሆንም አልኩ። በፍጹም ከእሷ ምላሽ ይልቅ እንደውም እኔ የእሱ ምላሽ ነው በጉጉት ስጠብቅ የነበረው። እና የእሱ ዝምታ ለምን ያህል ጊዜ ቀጠለ?
2 ወሯን 1 ወሯን እንገናኛለን፣ ግን ለ2 ወር ያክል ምናምን እንደውም አላገኘኝም ነበር። ከዛ በኋላ ከእሷ ጋር በጣም ውዝግብ ውስጥ ስንገባ ነገርኩት። እንደዚህ እያለችኝ ነው፣ ምንድነው ማድረግ ያለብኝ? አስረዳኝ፣ ንገረኝ፣ ለምንድን ነው ዝም ያልከው ምናምን ብዬ እሱንም አግኝቼው አወራሁትኝ። አይ እንደዛ መሆን የለበትም እንዳታስወርጂው አለኝ ማለት ነው። እንደው ቢሆን እንኳን እንዳታስወርጂው አይሆንም አለኝ። እሷ ሳታውቅ ሌላ ደግሞ አዲስ ውሳኔ ወሰንኩ ማለት ነው። ከእናቴ ውጭ ደግሞ ምን መሰለህ፣ ከእሷ ውጭ መኖር፣ ከእሱ ጋር መቀጠል፣ እሷን ትቼ ስለመሄድ አሰብኩኝ ማለት ነው። ከቤት መውጣት ነው ያንቺ ሀሳብ ነው ወይስ የእሱ ሀሳብ? መጀመሪያ በእርግጥ ሀሳቡን ያመጣልኝ እሱ ነው። በቃ ለምን ሌላ ቦታ ይዤሽ ሄጄ አብረን መኖር አንጀምርም አለኝ ማለት ነው። ስለዚህ እሷ ደግሞ ያለችበት ሁኔታ ጥሩ አይደለም። እኔም ከእናቴ ጋር ያለን እንትን ጥሩ አይደለም። እሷን ማስወረጁ እያለች ነው። አዎ ሌላ ነው እኔ ብቻ ነኝ እና ጥሩ ላይ አይደለም። ስለዚህ ያለው አማራጭ ከአጠገቧ መራቅ መስሎ ታየኝ ለእኔ በሰዓቱ። ምክንያቱም እሷ ማስወረጁ እያለች ስለሆነ፣ በዛ ላይ ያለሁበት ሁኔታ ደግሞ ለማስወረድ ምቹ አይደለም። ቢሆን ራሱ ደግሞ ከዚህ በኩል እሱ አይቻልም እያለ ነው። ስለዚህ ያለኝ አማራጭ እሱን መምረጥ ነበረ። እሷ ሳታውቅ ጥያት ከሱ ጋር ሌላ ከተማ ሄድን ማለት ነው። ከባድ ውሳኔ ነው። ያው እንግዲህ ብቸኛ ልጅ ያላት እናት አንድም ጥሩ ሁኔታ ላይ ሳትሆን፣ ሲቀጥል ደግሞ ልጇ በማይሆን ሁኔታ ውስጥ ሆና ጥላት ሄዳ ያለውን ፊሊንግ ለእናቶች ልታወው ውስጧ ላይ ፍላጎቱ የላትም። ብቻዋን ያሳደገችው። የፈለገ ብቸኛ ልጅ ብትሆኝም እናት ናት። 100 ልጆች ቢኖሩም እንትን ትላለች፣ ትራራለች። የእናት አንጀት መቼስ አይነገርም። አዎ በጣም ምን እንደምል አላውቅም። ማለት ከባድ ጊዜያቶችን በእርግጥ አሳልፋለች ብዬ ነው የማስበው። በጣም ከባድ ጊዜያቶችን። ይሄ መጠርጠር መገመትም የሚያስፈልገው ነገር አይደለም። ነግረሻል? ግን የት እንደሆንሽ ምናምን የት እንደሄዳችሁ ምናምን ነግረሻል? በፍጹም ዝም ብለሽ? በቃ ዝም ብዬ። ምክንያቱም የት እንደሚሄድ ከነገርኳትም አሁንም ሌላ ችግር ነው። ምክንያቱም ያለንበት ሌላ ታሪክ ውስጥ ስለሆነ፣ ውዝግብ ጭቅጭቅ ውስጥ ስለሆነ ሌላ ተጨማሪ አሁን መጨቃጨቂያ ርዕስ መክፈት ሊሆን ነው እና ያለው አማራጭ ዝም ብዬ መሄድ ነው። ደብዳቤ ነገር በፍጹም ምንም ሚል እና ዝም ብዬ ስቻት የወጣሁት በቃ ስቻት ወጣሁ። ወደ ሌላ ከተማ ከሱ ጋር ሄድን። ቤት ተከራይተን መኖር ጀመርን ማለት ነው። እሱ ወደ ሌላ ከተማ ስለሄደ ከቤተሰብ ውጭ ስለሆነ የሚሰራውን የመጀመሪያውን የታክሲ ስራ ትቷል። የእሱ ቤተሰቦች ግን ያውቃሉ? አያውቁኝ። ቤተሰቡን የሚያስተዋወቀኝ ነገር የለም። ባይን ነው የምንተዋወቀው እኮ። እኔን ሲያውቁኝ አይደል ይዞኝ እንደሚሄድ ሊናገር የሚችለው እኮ። አያውቁኝ። እኔ ነኝ የማውቃቸው እንጂ እነሱ እኔን አያውቁም። እና በሁለታችሁም በኩል በጣም ከባድ ውሳኔ ነው የወሰናችሁት። እሱ ችግር የለውም ማለት እሱ ወንድ ልጅም ስለሆነ ያው ብዙ ወንድም እህት ምናምን ማለት ቤተሰቡ በጣም ብዙ ነው። ለስራ ሌላ ቦታ ሄጄ ነው ቢል እንኳን የሚቀበሉት ነው። የእሱ ብዙም እንትን የሚል ነገር አይደለም። ግን ከባድ ውሳኔ የሚባለው የኔ ነው የሚመስለኝ፣ የኔ ነው ከሱ ይልቅና። ያው አሁን በእናትሽ ቦታ ሆኜ ያለውን ነገር ሳስበው ስስለው ነው ክብደቱ የታየ። እኔ ማለት ክብደቱን አንተ የምታየው ደርሶብህ ስታየው ነው የዛ ሰው ህመም ሊሰማህ የሚችለው። እና በሰዓቱ ስለሷ ስለምታሳልፈው ህይወት፣ ስለ ብቸኝነቷ፣ እኔ ስለማጣቷ ምን አይነት ፊሊንግ ይሰማታል ብዙ የሚያስጨነቀኝ ነገር አልነበረ። አንቺ ሞቀ ፍቅር ውስጥ ነሽ፣ ፊውቸር ማዘን ነሽ፣ ይመጣል የሚለው ነገር በቃ የፊት ሁኔታ ታየኝ። ፊት ለፊት ያሉት ነገሮች ናቸው እንጂ ቀጣይ ምን ይፈጠር ችግር ይዞ ይመጣል እነሱ ነገሮች አልታዩኝም። እና እንዴት ሆነ ኑሮ ከእናት ርቆ? ያም ነፍሰ ጡር ነሽ፣ በምታውቂው ከተማ ምንም ማውቀው ነገር የለም። ማውቀው ማህበረሰብ የለ። አንድ ማውቀው እሱ ነው። እሱም ስራ አጥ ሆኗል። የለም የኔ እርግዝና አለ ልነግርህ ከምችለው በላይ
በቃ ማለት የማይገለጽ እንትን ነበር። ከባድ ጊዜ ነበረ። ከልጅነቱ ጋርም ተደማምሮ ካለማወቅ ጋር በቃ ያላዋቂ አዋቂ መሆን አለ አይደል? እንደዛ ነበረ የሚያስጠላ ማለት እሱም ስራ ከማጣቱ የተነሳ እንትን እስከ ማለት የሆነ ኬርለስ ግድ የለሽ ምናምን ነገር ቁጡ ነገሮች ሲደራረቡ አንዳንዴ የሆነ እንትን ይሄን ሰው ባህሪ ዱላ የለመደ ሰው በድን ይሆናል ይለምደውና ምናምን እንደዛ አይነት ነገር ይፈጠራል የሰው ባህሪ ላይ። አዎ ግን በቃ የማይሆን ውሳኔ እንደወሰነ ነበር እሱ ሲናገር የነበረው። በቃ ምን ነው ይህን ነገር ባላልኩ ኖሮ አይነት ነገር። ምክንያቱም አንድ ስራ አጥ ሆኗል። ሲቀጥል የኔ እርግዝና በጣም ብዙ ነገሮች ያስፈልጉኛል። በዛ ላይ ያለንበት በቤት ኪራይ ነው። የእሱ ወር ይጠበቃል። ስራ እንዴት ገፋችሁት? ወይስ ያው ከዚህ በፊት ስራ ላይ በነበረው ገንዘብ ነው? መጀመሪያ ሲሰራው ከነበረው በእሱ ነበር ስንጠቀም ነበር ስራ እስከሚገኝ ድረስ በሚለው እሱ። ምክንያቱም እኔ ምንም አይነት ተማሪ ነበርኩ። ከዛ ቀጥታ ከእሱ ጋር ነው እንጂ ምንም አይነት የምሰራው ስራ የለኝም። ከቤተሰብ ከእናትሽ ጋር ደግሞ ፋይሉን ዘግተሻል? ያለሁበትን አታውቅም፣ አልነገርኳትም። እሷ ምን አይነት ሁኔታ ላይ እንደሆነች እኔ ምን አይነት ሁኔታ ላይ እንደሆነ የምንተዋወቀው ነገር የለም። እሷን ባለችበት እኔም ባለሁበት ነበርና በቃ ከእሱ ጋር ብቻ ነበር የማውቀው። እሱን እና እሱን ብቻ ነው በቃ በዛ ሰዓት ማንም የለም። እና በቃ አስቸጋሪ ጊዜያቶች ነበሩ፣ በጣም አስቸጋሪ ጊዜያቶች ነበሩ። ግን ያው እሱ ወንድም እህትም ምንም ስለነበረው ብር ምናምን ያስልክ ነበረ። ላኩልኝ ምናምን እንደዚህ ችግር አጋጥሞኝ ነው ምናምን ይላቸው ነበረ። ያው ብዙ ቤተሰብ ስላለው እንትን ይላል። በዛች ነው ተሸጋግረን ይኖር ነው። እና ያው የማይቀረው ነገር ወለድኩኝ ማለት ነው በዛ ሁኔታ። እንዴት እስኪ ማለት ለመስማት እየጓጓሁ ነው። በነገራችን ላይ ትልቅ እንትን ነው። እንዴት ሆነ ማለት የራስነት ነገር ወደ ራስነት ገባን ደግሞ ከእርግዝና እና ወለድኩኝ። ያው ነው ማለት አልሸሹም ዞር አሉ የሚባል አባባል አለ። ወንድ ነበርና መወለዱ ሁለታችንም አስደስቶን ነበረ። ምክንያቱም ያው ልጅ የራሱን እድል ይዞ ይመጣል የሚባል ነገር አለና እሱን ተማምነን ነው መሰለኝ ሁለታችንም ተደስተን ነበረ። ያው ችግሩ እንዳለ ሆኖ ያለንበት ችግር ገንዘብ ማጣቱ ስራ ለመኖር እንዳለ ሆኖ ግን ደስተኞች ሆነን ነበር ሲወለድ ማለት ነው። እና እንደዛ እያለ 1 ዓመት አስቆጠረው ማለት ነው። ልጃችን ማለት 3 ወር ምናምን ልጃችን ልናከብርለት 3 ወራት ምናምን ጊዜያቶች ናቸው የቀሩት የነበረ እና ያው ሌላ አዲስ ታሪክ ተፈጠረ ማለት ነው። ምን ተፈጠረ? 3 ወር ሲቀር ማለት ያው በምን ምክንያት እንደሆነ ባላውቅም ያው ሞተብኛል መጀመሪያ ልጄ ማለት ነው። ምን ተብሎ እንደሚወራ እንኳን አላውቅም፣ ግን በምንም ምክንያት እንደሆነ ቢያንስ በጉጉት እኔ ጠብቀዋለሁ ማለት ምንም ችግር ውስጥ ቢሆንም አለ አይደል። መጀመሪያ ተረጋጊ። ብቻ ይከብዳል። አንድም የእናቴ ፊሊንግ የተረዳሁበት መንገድ አንዱ የእናትነት የሚለውን ነገር በዚህ ነው አንዱ። ምንድነው ምክንያቱ? ማለት ያው ማንኛውም ሕፃን የሆነ የሚያማው የሚሰማው ስሜት አለ። ትኩሳት አይነት ነገር ምናምን ነበር በሰዓቱ እና ቀለል ያለ ነገር ነው። በእርግጥ ግን እንጃ አላውቅም፣ ብቻ ድንገት የሆነ ነገር ነው። ይሄ ነው ብዬ አሁን ስለሱ ተንትኜ የምነግርህ ነገር የለም። ግን
ብቻ ድንገት መሆኑን ነው ልነግርህ የምችለው። እና ልደት የሚባል ነገር የለም፣ ልጅ የሚባል ነገር የለም። በቃ ሁሉም ትላንት ተባለ ማለት ነው። ነበር የሆነ ታሪክ እና በቃ እሱም ደነገጠ ምናምን በሰዓቱ። እኔም ልክ አልነበርኩኝም። ምን ማሰብ እንዳለብኝ እንኳን አላውቅም። በቃ ብቻ ስሜቱን ልገልጽልህ አልችልም። ከባድ ነበር በጣም። ያው ግን እንደዛም ሆኖ ከሱ ጋር ያለን ግንኙነት አልቆመም ነበር እስከሆነ ጊዜ ድረስ። በሂደት ግን እሱም የመቀያየር ባህሪ መለወጥ፣ የመነጫነጭ ምናምን አይነት ባህሪ አመጣ። ሁለታችን ብቻ ነው የቀረነው። ስለዚህ አሁን እሱ ምን አሰበ? ያው እናቴን ጥዬ ስለወጣሁኝ ይህ በኩል ያለው እናቴ ስላዘነችብሽ ነው አይነት ነገር የሚል ሀሳብ አመጣ። ምንም ማለት አልቻልኩም። ያው ማለት እየተደጋገመ ስለመጣ ማሳመኛ መንገድ የለኝም። አሁን ማለትም አልችልም። እንዴት እንደዛ ሊሆንስ ይችላል እንዳልል ደግሞ አሁን እናቴ ያዝናብኛለች በእርግጠኝነት። ስለዚህ ዝም ነው የሚናገረው፣ ሁሉን እየሰማው ዝም ነበር የምለውና በቃ እንዲህ እያልን በጭቅጭቅ ጊዜዎችን ገፋን ማለት ነው አብረን። ከዛ እንደገና ደግሞ ሌላ ጭቅጭቅ ተፈጠረ። አልፈልግሽም አይነት ነገር ማለት እኮ ነው በተዘዋዋሪ። ያው ያገናኘን ወይም አብሮ ሲያቆየን የነበረው የተወለደው ህፃን ነበረ። እሱ አሁን ላይ ስለሌለ አሁን ላይ አብረን የምንሆንበት ምንም አይነት ምክንያት ህይወት ማለት ከአንቺ ጋር ነው እሱ ያያያዘው ከእናቴ ጋር ከኔና ከእናቴ ጋር አያይዙታል። እናቴ ስላዘነች ነው ይሄ ነገር የተፈጠረው፣ ረግማሻለች አይነት ነገር ነው ሀሳብ ያመጣውና ዝም ምንም የምለው ነገር የለምና እንዲህ እያለን አብረን ቀጠልን። ግን እንደገና ብቻዬን ሆኜ መጋፈጥ ያለብኝን ጊዜ እንድቀበል አደረገኝ ማለት ነው። ማለት ምንም እዚህ ምን ነኝ እዛም ነኝ ሳይል ጥሎኝ ጠፋ ማለት ነው። እሱ ምንም ማድረግ አልችልም። ግን ብቻዬን የሆንኩባቸው ጊዜያቶች በዙ። ያጣኋቸው እለት ከእለት የማጣቸው ነገሮች በጣም የበዙ ናቸውና ከፈለግሽ ማቋረጥ ትችላል። ችግር የለውም። ደህና ነህ? ደህና ነኝ። መቼም ማረሳው በአይምሮዬ ፍጹም የማይቀየር መቼም ማረሳው ታሪክ ስለሆነ ነው እና ሁሌ ባሰብኩት ቁጥር እረበሻለሁ። እንባዬ ነው የሚቀርመኝ። ከማወራው ይልቅ እንባዬ ይቀርማል። እና ማለት እኔ እንጃ እሱ እንዳለው ምናልባት እናቴ ከልቧ አዝና ምናልባት ለእኔ የተመኘችው ክፉ ምኞት አለ እስከምል ድረስ ብዙ ነገሮች አሳለፍኩኝ ብቻዬን። ከዛ ያለኝ አማራጭ
በቃ ሁሉን ነገር በጸጋ ተቀብሎ ያው መጋፈጥ ሁሉንም ነገር ልጄን አጣው እናቴን አስከፍቼ አስቀይሜ ነው የወጣሁት። ይሄ ሁሉ ነው አንድ እሱም በማመን ነው እና እሱም ደግሞ ይሄንን ምክንያት አድርጎ ያገናኘን ልጃችን ነበረ። ካልሆነ እኔና አንቺ አብረን የምንሆንበት አይነት ይመስለኛል። ምንም አይነት ምክንያት የለም ነው እና በእንደዚህ አይነት መልኩ አልጠበቅኩትም። እሱ በቃ ምንም የማስበው ነገር መሬት የሚረግጥ ነገር አይደለም። ስለዚህ ያለኝ አማራጭ ብቻዬን ሆኜ ለራሴ የሚበጀኝን ነገር መፈለግ ሆነ። እዛ ስራ መፈለግ እንግዲህ አካባቢውን አላውቀውም። በዛ ላይ ጥሎኝ ጠፍቷል። ያለኝ አማራጭ በማላውቀው ሰፈርና አካባቢ ስራ ፈላጊ መሆን ነው። ስራ ፈለግኩኝ። ከዛ ያው ምንም አይነት የስራ ልምድ የለኝም፣ አላቅም፣ ሰርቼ አላቅም እና በቃ እንደዚህ ካፌዎች ላይ ሆቴሎች ላይ ምናምን እየሄድኩኝ ምናምን ስራ መጠየቅ ጀመርኩኝ። ትናንሽ ስራዎች አገኘሁኝ። ያው ገቢው አነስተኛም ቢሆን ለጊዜው ለመኖሪያ በሚለው ያው መስተንግዶ ማለት ነው። እንደዛ መስራት ጀመርኩኝ ማለት ነው። እዚያ ብቻዬን ህይወትን መግፋት ጀመርኩ። የትላንትና አይምሮ ያስቀመጠው ብዙ ትዝታዎች አሉ። መልካም ነገር የሚባሉ አይደሉም። ያው አሁን የነገርኩ ነገሮች ናቸው። እነዚህ ደግሞ ጥሩነታቸው አይታይኝም ከልጅ መወለድ ውጭ። ሌላው በሙሉ መጥፎ ስለሆነ ማለት ነው። እና በቃ ማንም ሰው አጠገቤ እንደሌለ ስለሚሰማኝ ሁልጊዜ ማልፈለግ አይነት ስሜት ተሰማኝ። ብቸኝነት፣ ምንም ብሆን የትም ብደርስ ማንም ፈላጊ እንደሌለኝ ሆኖ የተሰማኝ። ምክንያቱም በዚህ በኩል ቤተሰብ የለም፣ ጓደኛ የለም፣ ምንም አይነት እኔ ያቋቋምኩት ህይወት ላይ ቤተሰብ የለም። ሁሉም የተበተነ የቀረ ነገር ነው እና እነዛን ነገሮች ሳስብ ከቃላቴ በላይ እንባዬ ነው የሚቀርመኝ እና ከባድ ጊዜያቶች ነበሩ። አሁን እኔ እንደዚህ እንደማጫውትህ እንደምነግርህ አይደለም። በቃ እሱም ቤተሰቦቹ ጋር እንደተመለሰ እርግጠኛ ነበርኩ። ሰው ልጠይቅ ብል ከእናቴ ጋር ያው ሰፈር ውስጥ ማን ስለሆነ ኮንታክት ሊኖራቸው ይችላል የሚል ፍርሃት ስለነበረኝ ወደ ሰፈር ተመልሰ ወይ እዛ ስራ ጀመረ ወይ ለማለት አልቻልኩም። በቃ ዝም ነው። ግን በእርግጠኝነት የሚሄደው ብዬ ነው ያሰብኩት። ሌላ መሄጃ ማለት እሱ ራሱ ቤተሰቦች ጋር ነው የምልህ። እሱ ከዛ ውጭ የትም ሊሄድ አይችልም የሚል እምነት ነው ያለኝ እና ብደውልም ስልኬን የማንሳት ፈቃደኛ አይደለም እና በተደጋጋሚ በሌላም ስልክ አድርጌ ስደውልለት ሁለተኛ እንዳልደውልለት እና እንዳላገኘው ነገረኝ ማለት ነው። ምንም የቀረ ነገር የለም አይነት ምላሽ ነው የሰጠኝ። በቃ ተቀበልኩ። ሌላ ምንም ያልኩት ነገር የለም። እና በቃ እሱ ጥሎኝ ሄደ እንዳልኩ እና ያው ያገኘሁትን ስራ እየሰራሁኝ ብቻዬን መግፋት ጀመርኩኝ ማለት ነው። ቁርጤን አወቅኩ። ማንም እንደሌለ አመንኩኝ፣ ራሴን አሳመንኩ። ግን የሆኑት ነገሮች ያደረግኳቸው ነገሮች ሙሉ ለሙሉ በማንም የምፈርደው ነገር ስለሌለ የራሴ ስህተቶች ስለሆኑ ኃላፊነቱን ራሴ ልወስድ፣ በማንም ምንም የማሳብበው ነገር የለም። ሁሉም በየራሱ መንገድ ልክ ነው ብዬ ማሰብ ጀመርኩ። እሱም ልክ ነው፣ በራሱ መንገድ ልክ ነው ያደረገው። እናቴም አሁን
ከዚህ በኋላ ለምትወስነው ውሳኔ እሷም ልክ ናት ብዬ ማምን ሰው ነኝ እና የሚመጣውን በሙሉ ይሄን ያህል አመት አንቺ እዚህ የለሽም ታደርጊልኛለሽ ከዚህ በኋላ ብትልም ልክ ናት። ስለዚህ እያንዳንዱ የሚመጣውን ነገር በጸጋ ለመቀበል ራሴን ዝግጁ ማድረግ ጀመርኩኝ ማለት ነው እና 1 አመት ከ5 ወር ያክል ብቻዬን መፋተግ ጀመርኩ ማለት ነው። 1 አመት ከ5 ወር የብቸኝነት ማለት እሱ ሂዶ ያሳለፍኩት 1 አመት ከ5 ወር ያክል በቃ እንዴት ነበር ማለት በጣም ከባድ ነው። ብዙ ልጅሽ በህይወት የለም፣ ባለቤትሽ ጥሎ ሄዷል። ከዛ ብቸኝነት ህይወት ከእናትሽ ጋር ትኖራለሽ። ይቅርታ አድርጊልኝ ማለት ወደ ኋላ ልመልስሽ እፈልጋለሁ። ስሜቱን ሳስበው በጣም ከባድ ነው። አዎ እኮ አሁን እኔ ቅድም ብያለሁ። አሁን እዚህ ጋር ቁጭ ብዬ እንደማወራው አይደለም። ቅድምም እያየሁት ነበረ ሁኔታሽን እና ተመልካቾች በነገራችን ላይ ማለት ህይወት ስላስተማረችሽ መሰለኝ ጥንካሬሽን የሆነ ፊትሽ ላይ ሁኔታሽ ላይ ሳይሆን ምናምን ጀስት አሁን ራስሽን በደንብ አቋቁመሽዋል። አዎ ማለት በቃ እንዲደነድን አይነት ጉልበት ሰጥቼዋለሁ ብዬ አስባለሁ። አሁን ሌላ ቻሌንጅ ቢመጣ እንኳን የምፈራ አይነት ሰው አይደለሁም። ምክንያቱም በልጅነት ዓለም ውስጥ እንደዚህ አይነት ፈተና ማሳለፍ ከባድ ነው እና ከዚህ በላይ ደግሞ ሌላ ምንም ሊመጣ አይችልም። በዚህ በጣም ነው የማመሰግነው። ማለት በጣም ላደንቅሽ እፈልጋለሁ። ምክንያቱም ብዙ ሰው እንደዚህ አይነት አይተሻል። ከቅርብ ጊዜ ወዲህ ሰው ፈተና ሲደራደርበት ሌላ ውሳኔ ውስጥ ነው የሚገባው። ራስ ማጥፋት፣ ራስን መጉዳት፣ ራስን አላስፈላጊ ሱስ ውስጥ አልፎም አንዳንድ ሰዎች የአእምሮ ጉዳት ደርሶባቸው ምናምን እንደዛን ነገር ውስጥ ይገባል እና አንቺ እዛ ውስጥ ራስሽን አላገኘሽውም። በጣም የሚደነቅ ነገር ነው። አዎ እንደነገርኩ በማንም ፈርደው ምንም አይነት ስህተት ስለሌለ ነው እንደዚህ ነገሮችን ያላሰብኩት። በቃ እያንዳንዱ የመጣው ነገር በራሴ ስህተት ነው፣ በራሴ አለማወቅ ነው። ራሴን በራሴ እመራለሁ ብዬ ያመጣኋቸው ነገሮች ናቸው እና ለሚፈጠረው ለእያንዳንዱ ነገር ወደፊት የሚመጡትን ነገር በሙሉ በጸጋ ለመቀበልና ኃላፊነት ለመውሰድ በማሰብ ነው። እሱ ነገር ነው ያጠነከረኝ። በቃ ኃላፊነት እወስዳለሁ የሚለው ነው ጥንካሬ ሰጠኝ ለራሴ ማለት ነው እና አሁንም ቀጣይ ከእናቴ ጋር ለሚፈጠረውም ነገር እንደዛው አንተ ምንም አይነት ነገር ቢሆን ምክንያቱም ልክ ናት፣ በጣም ልክ ናት ብዬ ስለማስብ ማለት ነው እና አሁን ላይ እንግዲህ እዚህ ጋር የተገኘሁት ያው እሷን ለማግኘት ነው። ይቅር በይኝ ለማለት እንደበደልኳት እንዳስቀየምኳት ከሚነገረው በላይ እንዳስከፋት እና ለዛ ደግሞ ከዚህ በኋላ ያለውን ወጣትነቴን ከእሷ ጋር ብቀጥል ብክሳት ባግዛት ብዬ ምኞት ህልም ስላለኝ ተመልሼ የመጣሁት እና እዚህ ድረስ የመጣሁት እሷን ቅርታ ለማለት ነው። ማለት በጣም ናፍቀሽኛል ከሚባለው በላይ ይሄን ማለት በቃላቴ ነው ብዬ የምነግርሽ ምንም ነገሮች የሉም። ያሳለፍኳቸው በጣም ብዙ ነገሮች አሉ፣ ከአንቺ የማይበልጥ ችግሮችን ቢሆኑ ግን እኔም በራሴ እንደ እድሜ ያሳለፍኩት ከባድ ህይወት አለ ትላንትና እና ሁሉም ለበጎ ነው ብዬ ዛሬ ቅርታሽን ፈልጌ እዚህ ቦታ ላይ ተገኝቻለሁ። ያለሁበትን ያው ስለተናገርኩኝ አሁን ላይ ትመጫለሽ ቅርቴን ትቀበያለሽ ብዬ አስባለሁ። በጣም ነው የምወድሽ እናቴ። በጣም ያው እንግዲህ ተስፋ አድርጌ እጠብቃለሁ። ብሩክታይት የእውነት በዚህ እድሜ በዚህ ልጅነት የሁሉ ከባድ ኃላፊነት ማለፍ ከባድ ነው። ግን ያው እግዚአብሔር ይመስገን ተቋቁመሽ አልፈሽዋል። ምን እንደምልሽ አላውቅም። የምር ጀግና ነሽ። ቅድም እንዳልኩሽ ነው አላስፈላጊ ውሳኔ ውስጥ ሳትገቢ ማጣት ማትፈልጊያቸውን ነገሮች አትሽ ራስሽን አቋቁመሽ በዚህ ጥንካሬ ስላገኘሽ በጣም ደስ ብሎኛል። ግን አንድ ነገር ያው እንደ ስራችንም ቃል መገባልሽ ነገር እናት ናት። በነገራችን ላይ
ተመልካቾች የፈለገ እንትን ቢባል አጨከን ማለት ያው ስለ እናት መናገር ስለሚከብድ ነው እና እሺ ትቀበልሻለች። ምናልባት እሷም እኮ አዝናብሽ ወይ ተሰምቷት ሊሆን ይችላል፣ እንዴት ጥላኝ ትሄዳለች ምናምን ብላ ሊሆን ይችላል። ግን በህይወት መኖርሽ መምጣትሽ ያስደስታታል እና ትቀበልሻለች። በእርግጠኝነት የምነግርሽ እኔ ማድረግ ያለብኝን ነገር አድርጌ ምናልባትም ከዚህ በፊት እንደዚህ አይነት ጉዳይ ሲገጥመን ያው ከኛ ጋር ብዙ የሚያግዙ ሰላምን፣ እርቅም የሚፈልጉ የቤተሰብን አንድነት የሚፈልጉ ትላልቅ ሰዎች ስላሉ እነሱንም ይዤ ቢሆን አናግራታለሁ እና በእርግጠኝነት ይቅርታዋን ታገኛለች። እንግዲህ እስኪ የምናየው ነገር ይሆናል። ፈጣሪ ያውቃል። አሁን በቅርብ ነው ወደ አዲስ አበባ የተመለስሽው? በቅርብ። የት አረፍሽ? ለጊዜ ያረፍኩትኝ ያው ክላስ ይዤ ያው የማርፍበት ሌላ ቦታ ስለሌለ አልጋ ቤት ነው ሩም ይዤ ነው ያለሁት። ለመሄድ አልሞከርሽም? ማለት ሄደሽ በርቀት ለማየት ነው? አዎ እንደዛ እንኳን ድፍረቱ የለኝም። አቅሙ የለም። እንደዛ እንኳን አላስብም። እሺ እንግዲህ ያው መቼስ እኛ ጋር እንዴት መጣሽ ብዬ አልጠይቅሽም። የሶሻል ሚዲያ ተጠቃሚ እስከሆንሽ ድረስ ታገኝናለሽ። አዲስ ነው ግን ጥሩ እየተንቀሳቀስን ስለሆነ እሱን እንትን እንላለን። አሁን ምን ታደርጊልኛለሽ? አድራሻውን ትሰጥኛለሽ። ከዛ በኋላ እንግዲህ እሷ ጋር እዛ ሄደን ያለውን ነገር አውርተን የምትመጣም ከሆነ ጥሩ፣ አንቺ መምጣት ካለብሽም ጥሩ፣ ብቻ የሆነ ነገሩን እናመቻቻለን። ይዘን ኃላፊነቱን ይወስዳል። እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ እናንተንም። አሜን። ያው ቀጣዩን ደግሞ የምናየው እናያለን። እንግዲህ ውድ ተመልካቾች ያው በጣም አሳዛኝ፣ አስተማሪ፣ ብቻ በጣም ብዙ ነገሮች ያሉበት፣ ብዙ ስሜቶች፣ ብዙ ሁኔታዎች ያለፉበት ታሪክ ነው የሰማነው። እንግዲህ የብሩክታይት እናት ጋር እንሄዳለን። ከዛ በኋላ እሳቸው ምን ይላሉ የሚለውን ነገር የምናየው የምንሰማናል። እናንተ ግን አብሮነታቸው አይለይም። በቀጣይ ደግሞ ምናልባት እሳቸው ቤትም ሊሆን ይችላል ወይም እሳቸው እዚህ ስቱዲዮ ድረስ መጥቶም ሊሆን ይችላል። ብቻ ያለውን ነገር አመቻችተን ሁለቱን እናገናኛለን፣ እናስታርቃለን። ምክንያቱም ዓላማችን በሀገራችን እርቅ መፍጠር ነው። የተጣሉ ሰዎችን ዘመድ አዝማድ ማስታረቅ ነው። ስለዚህ ያን ስራ እንሰራለን። እናንተ አብሮነታችሁ ካልተለየን የመጨረሻ ውጤቱ ምን ይሆናል የሚለው የምታየው ይሆናል። መልካም ቆይታ። ሰላም ውድ ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ባለፈው እንግዲህ አይታችኋል ከብሩክታይት ጋር የነበረን ቆይታ በሚያሳዝን ታሪክ ነበረ ስንሰማ የነበረው። ያ አልፎ ዛሬ እናታቸውን በማፈላለግ አግኝተናል። እንግዲህ የብሩክታይትን እናት አግኝተን እዚህ ስቱዲዮ የጠራንበት ምክንያት ያው እዚሁ እንደተጀመረ ሁላችንም ለሁላችሁም በደንብ እንዲታይ ማስተማሪያ ይሆናል ብለን ስላሰብን ነው እንትን ያልነው። ግን ያው ትንሽ አስቸጋሪ ጊዜ ነበረ። ማለት ትላልቅ ሰዎችን ይዤ ለመሄድ የሞከርኩት ከረጅም ጊዜ በኋላ ስለ ልጃቸው ለማውራት በሄድን ሰዓት እሳቸውን በጣም ደንግጠው ነበረ። መረበሽ ነበር፣ ምክንያቱም የማይጠበቅ ነገር ነው እና እስቲ አሁን ደግሞ ከእሳቸው ጋር የተወሰነ ቆይታ ይኖረናል። ከእሳቸው ጥሩ ነገር የምንሰማለን። ለሁላችን ማስተማሪ ያሳለፉትን ህይወት ምን አይነት እሷ በሌለችበት ወይም እሷ ከሄደች ጀምሮ ያለውን ህይወት ምን እንደሚመስል ከእሳቸው አንደበት እንሰማለን። እናንተ ግን አብሮነታቸው አይለየን። እናታችን እንኳን ደህና መጡ። እንኳን ደህና ቆየ። ስላስቸገር ነው እንግዲህ በጣም ይቅርታ። ኧረ ለእኔ ብላችሁ አይደል እንዴ? ምንም ማስቸገር የለውም እኮ። ቢሆንም ያው ለሰው አንደኛ አስተማሪ ታሪክ ይኖራል በሚል ነው። ሁለተኛ የእርሶ ልጅም እዚሁ ድረስ መታ ነው ከእሷ ጋር ቆይታ የነበረን እና እዚሁ በጀመርንበት እንጨርሱ በሚል ነው። ስላስቸገርን በድጋሚ ይቅርታ። ኧረ እኔ በጣም ደስተኛ ነኝ። ዛሬ ድጋሚ የተወለድኩበት ቀን ነው። የልጄን ነገር ያሰማችሁኝ እኮ እናንተ ናቸው። እኔማ ሞታ ይሆን ባለቤቴን እንዳጣሁት እሷንም አጥቼ ይሆን እያልኩ በጣም ስጨነቅ ነበር። እስኪ ተወኝ፣ የወለደ ያውቀዋል። ያንን የጭንቀት ጊዜ እንዴት እንዳሳለፍኩኝ እኔ ነኝ የማውቀው።
በተወሰነ መልኩ እዛም ባለፈው ቤት ድረስ ስንመጣ ነግረውናል እና ያንን ደግሞ ተመልካቾች ከዚህ በፊትም የነገርኳችሁ ነገር ነበረ። ምንድነው አንዳንድ ጉዳዮች ከካሜራ ጀርባ መቅረት ስላለባቸው ነው ሁሉንም ጉዳይ ወደዚህ ማናመጣበት ምክንያት አለ። አንደኛ የፈቃደኝነት ጉዳይ አለ። ሁለተኛ ደግሞ በመሀል ያለመግባባት አላስፈላጊ ነገር ስለሚፈጠር እሱ ደግሞ ወደ ሚዲያ መምጣት ስለሌለበት አስተማሪ የምንላቸውን ታሪኮች ብቻ ወደዚህ ስለምናመጣ ነው እና ቤት በመጣን ሰዓት ላይ በጣም ተረብሸው ነበር። በጣም ደንግጠው ነበረ እና በጣም ነው የተሰማኝ እኔ እውነቱን ስነግሮት እና እስቲ ያ እሷ የሌለችበትን ከ3 ዓመት ጨምሮ የተወሰነ የህይወት ልምዶን ለእኛ ለልጆቹ አካፍል። ልጄ ምኑን ነግሬ ምኑን ተዋለሁ። እሷ የሌለችበት ህይወት ማለት ለእኔ ጨለማ ነው። ባሌን ያስረሳችኝ፣ ትዳሬ፣ ጓደኛዬ፣ ወንድሜ፣ ሁሉ ነገር ያልኩትን ባሌን የረሳሁት በእሷ ነው። በጣም የምታምርና የምታሳዝን ልጅ ነበረች። አስተዳደጓም ጥሩ ነበር። ያው ለእሷ የሚሆን ነገር ተፍጨርጭሬም ቢሆን አላጣም። እስከ 5 ዓመት ባለቤቴ ነበር የሚያስተዳድረን። 5 ዓመት ማለት የእሷ የ5 ዓመት ልጅ እያለች ነው ያጣችው ማለት ነው። ባለፈው ስትለኝ በልጅነቴ ነው ብላኝ ነበር። 5 ዓመቷ ነበረ ባለቤቴ ከሞት ሲለየን። በሞት ያጣሁት እሷ የ5 ዓመት ልጅ እያለች ነው። ወታደር ቤት ሄዶ ነው የሞተብኝ። ወታደር ነበረ እሱ። እዛ በጦርነቱ ምክንያት ነው ያለፈው። እንግዲህ ሞቷል ብለው ነው ያረዱኝ። በህይወት ቢኖር ይመጣልን ነበረ፣ መቼም ጥሎን በዛው አይቀርም። የምታሳዝን ቦቀቅላ ነበረች። ስትቦርቅ ደስ የምትል የቤታችን ድምቀት ናት እሷ። እሱ ከሞተ በኋላ በጣም በብዙ ችግር የሰው ፊት ገርፎኝ፣ የሰው ልብስ አጥቤ፣ የሰው ቤት እንጀራ ጋግሬ፣ በሳት ተቃጥዬ ብዙ ነገር አድርጌ ነው ያሳደግኳት። ቤተሰቤም ሁሉ ነገር እሷ ነች። የባለቤቴን ሀዘን እንኳን የረሳሁት በእሷ ነበረ። እናትም አባትም ሆኜ ተፍጨርጭሬ ያሳደግኳት። መጨረሻ ላይ ግን አደገችልኝ፣ ደረሰችልኝ። የአባቷንም ስም አስጠራችልኝ ስል ያልሆነ መንገድ ላይ ያገኘዋት። መቼም እናት ነኝ። እናት ለልጇ ስትል የማትሆነው ነገር የለም። ልጄ ተይ፣ ይሄ ነገር አይሆንሽም፣ እረፊ ብላት ምንም አልሰማም አለች። መጀመሪያ ላይ ስትወጣ ትምህርት ቤት ነው ብዬ የማስበው፣ ግን መጨረሻ ላይ ውሎዋና ከሆነ አላምራለኝ። ብጠይቃትም ዋሸችኝ፣ ልትነግረኝ አልቻለችም። መጨረሻ ግን ነገሮች ሁሉ ከተበላሻሹ በኋላ ደረስኩበት። ከማይሆን ሰው ጋር ውላ እኔንም አንገቴን አስደፋችኝ። የዛ የሙት አባቷንና የባሌን የዛ የደጉን ባለቤቴን ለሀገሩ ብሎ ወጥቶ የቀረውን ባሌን ስም በመጥፎ አስነሳች። የከሌ ልጅ እንዲሆነች ከማይሆን ጋር ውላ አረገዘች እንዲሆነች እየተባልኩኝ መሳሳቂያ ቡና መጠጫ ሆንኩኝ። እኔን ምንም ቢሉኝ ምንም አይመስለኝም። ግን እዛ የሚያሳዝነው ለሀገሩ ብሎ የተዋደቀው የሞተላት ሀገሩን ስም በመልካም እንደማስጠራት በማይሆን ነገር ስሙን አስነሳቸው። ያ በጣም አቃጠለኝ። መቼም ልጅ አንተ ማትፍረድብኝ። ማስወረድ ኃጢአት፣ ክፉ ነገር እግዚአብሔር የማይወደው መሆኑን ባቅም በሆዷ ያጠችውን ጽንስ የባለቤት ስም እንዲነሳ ስላልፈለግኩ ብቻ እንድታስወርድ ፈረድኩባት። ይረጋጉናታችን ግን ያም አልሆነም። ብላት ብዘክራት ብመክራት አልሰማም አለች። ጭራሽ አሻፈሬን ብላ ወድጄዋለሁኝ፣ እኔ ከሱ ጋር ነው መኖር የምፈልገው፣ ካለበለዚያ ራሴን አጠፋለሁ ማለት ጀመረች። ተይ ልጄ፣ እኔ ቤተሰቦቼ በክብር ነው ለአባትሽ ዳሩኝ። አንቺን በክብር የአባትሽን ስም በበጎ አስጠርተሽ ተምረሽ ተመርቀሽ ወግ ማረጌን እንድታሳይኝ የአባትሽን ስም እንድታስጠሪ ነው እንጂ እንዲህ እንድትሆኝ አይደለም ምኞቴ። ለምን እንዲህ ይሆናል ስላት ጭራሽ አሻፈረኝ ብላ ጠፋች። የዛኔ 2 አይኔ ጠፋ፣ ብርሃኔን አጣ። እና ምን ብዬ ልንገርክ? የት ብዬ ልፈልጋት? ዓለም ተደፋችብኝ፣ ቤቱ ጨለመብኝ። እንደዛም ሆና አብራኝ ብትሆን ነበረ ምኞቴ፣ ግን አልሆነም። እናት ወዳ ልጇን ያልሆነ ቦታ ላይ እንድትወድቅ ውርጃም እንድታከናውን አትፈልግም። ግን ለተከበረው ባለቤቴ ስም ስል ነበር ያንን ያደረኩት። እሷ ግን አልገባትም። ልጅነት ይዟት
ትምህርቷን ተምራ ጥሩ ቦታ እንድትደርስልኝ ስፈልግ ልጅነቷ አሸነፋትና ብን ብላ ጠፋች። የት ትግባ የት ትውጣ ምን ትሁን ምንም አውቀው ነገር የለም። በቃ የስቃይ ጊዜ ነበር የ3 ዓመት ጊዜ። ያው እንደነገርኩ ለሰው ማስተማሪያ ይሆናል ብዬ እንደው ደግሜ ልንገር ብዬ ነው እንጂ ሁሉንም ነገር ነግሬሃለሁ። አዎ ልጄ፣ በእኔ ደረሰ በማንም አይድረስ። እናት አታልቅስ፣ አንገቷን አትድፋ። እናት በተከበረችበት ሰፈር አትዋረድ። እኔ ተዋረድኩኝ። የእኔ መዋረድ ምንም አይደለም። እኔ ተዋረድኩት እሷን ያጣው ቀን ነው። ባለቤቴ ወጥቶ የቀረ ቀን ነው። ወይ አልቀበርኩት ወይ አልቅሼ ያልወጣልኝ ሌላ መርዶ በልጄ መጣ። ይሄ እኮ ከሞት አይተናነስም። ጠፋች። የት ብዬ ልፈልጋት? ኬት ላምጣት? እዚህ ናት የሚለኝ ሰው አጣ። ወጣው ወረድኩ፣ ታመምኩኝ፣ ተሰቃየው፣ አይምሮዬ ተቃወሰ። የጎረቤት ሰው ስላለ ነው እንጂ እኔ መኪና ውስጥ ገብቼ መኪና ነበር የሚበላኝ። ግን በሰዎች እርዳታ ነው። አንዳንዴ ክፉ ሰው እንዳለም ደግ ሰው አይጠፋምና እስቲ ተወይ ልጄ። የውስጤን እሳት ምን ብዬ ተናግሬ እንደማወጣው አላውቅም። እና እንደዛ ሆና ጠፋችብኝ። ትሙት ትኑር አላውቅም፣ የት ትግባ አላውቅም። የሚነግረኝ ሰው አጣሁ። ይኸው መጨረሻ ላይ ግን ካንተ ሰማሁኝ። ደስታዬን መቆጣጠር አቅቶኝ ነው ከአንተ ጋር ተከትዬ ወደዚህ የመጣሁት። ብቻ ልጄን ነው ያለሽው። እስኪ ነይ አቅፌሽ ጠረንሽን እስከማሸተው ድረስ ያለሽበትን የኖርሽበትን ያሳለፍሽበትን 3 ዓመት እስክትነግሪኝ ድረስ በጣም ተጨንቄያለሁ። የኔን ስቃይ እንኳን ብነግርሽም አንቺ አይገባሽ። እናት ሆነሽ አይተሽው ሊሆን ይችላል፣ ወይ ወልደሽ ስመሽም ሊሆን ይችላል። እንግዲህ እርጉዝ ነኝ ብለሽኝ የ3 ወር ጽንስ በሆድሽ እንዳለ ነግረሽኝ አንገቴን አስደፍተሽኝ የወጣሽው። እስቲ ነይ ልጄ፣ የአብራክሽንም ክፋይ ልቀፍና ልሳመው። አንቺንም ነይና ልይሽ። አይንሽ ናፍቆኛል፣ ርበሽኛል ልጄ። አለሽ ተብሏል፣ አግኝቻታለሁ ብሎ ደስታዬን ወደር የሌለው አድርጎታል። ግን ነይ ልይሽና በአካል ልይሽና አቅፌሽ እንኳን ጠረንሽን ላሽትተው ያኔ ልጅነትሽን የምትቦርቂውን። እስቲ ነይ ዛሬም ልይሽ ልጄ። እስቲ ናፍቀሽኛል፣ ነይ፣ አጨክኝብኝ። የት ነው ያለሽው? ነይ እስኪ። እናታችን አለች፣ ትመጣለች። ግን ያው ከእርሶ ጋር እንዳልኩት ትንሽ ቆይታ ላግኝ ብዬ ነው። ይገባኛል። ናፍቃኝ እኮ ነው። ምን ላድርግ ብለህ ነው? እናት አይደለም እሷ ጨክና የምትወደውን ተከትላ ብትሄድም እኔ 3 ዓመት የጨለማ ጊዜ ነው ያሳለፍኩት። የት ነው ያለችው ግን? እንዴት ነበር ያሳለፈችው? ህይወቷ ምን ነበር? እውነት እንደነገርከኝ ጥሩ ቦታ ነው ያለችው ወይስ የደበከኝ ነገር አለ? ለኛ ያው ብዙ ነገሮችን አጫውታናለች፣ ግን ምናልባት ያልነገረችንም ነገር ይኖራል። ለእናት የሚነገር ለኛ እኛም 3ኛ ወገን በእናንተ መሀል እዚህ ጋር ስራ ብለን ያዝነው ሰው መገናኘት፣ ሰው ማስታረቅ፣ የተነፋፈቁ የተጣሉ ሰዎችን ማስማማት ነው የኛ ስራ እና ለኛ ያልነገረችው ብዙ ነገር ሊኖር ይችላል። ብዙ ከባድ ህይወቶችንም እንዳሳለፈች በነገራችን ላይ ከእናት ርቆ ማሳለፍም ናፍቆቱ ራሱ በጣም ከባድ በጣም። እሷ ደግሞ ከኔ ጉያ ተለይታ አታውቅም። ብቸኛ ልጅ ችሏት እንደወጣች አንድ ልጄ ናት ብርሃኔ። እሷን ተክቶልኝ ነው እሱ ያለፈው። ከእሷ ውጭ ሌላ ፍሬ የለኝም። ምን ላይ እንዳሳለፈችም አላውቅም። ያው እሷ መታ ትነግረናለች። ምናልባት እናታችን ከይቅርታ ጋር ባለፈው ቤት በመጣው ሰዓት ላይ እየጠየቅኩት ነበረ። ማለት የእናት አንጀት ነው አውቃለሁ። እኔም እናት አለኝ እና አላዘንባትም አይደለ? በመጀመሪያ በጣም ተሰምቶኝ ነበረ። የተሰማኝ ለምን እንደሆነ ታውቃለህ? የዛ የተከበረ ለሀገሩ የተዋደቀ የባለቤቴን ስም በመጥፎ ስላስነሳች እንጂ እናት እንዴት በልጆቿ ትጨክናለች? እንዴት ሳዝንባታለሁ? ኧረ እኔ በፍጹም አላዘንኩባትም። ያ ያዘንኩባትም ባለቤቴ ላይ የተሰማኝን ስሜት ያደረገችው ስሜት የተሰማኝንም ትቼዋለሁ። ሰው አይደለም እሱ ለሀገር ብሎ ጦር ሜዳ ሄዶ ተዋድቆ ሲያልፍ
ስሙ በመልካም ጀግና የጀግና ልጅ እየተባለች እንዳልተነሳች መጨረሻ ላይ የከሌ ልጅ እኮ እንዲሆነች እየተባለ ሲወራ ትንሽ አሞኝ አዘንኩባት። በጣም አዝኜባት ነበር። ከዛ በኋላ ግን አንድ ነገር ብትሆንብኝስ፣ አንድ ልጄ ናት ብርሃኔ ናት ብዬ እግዚአብሔር ይቅር በለኝ ሀዘኔን ከውስጥ ያውጣልኝ ብዬ በቃ ተውኩት። አላዘንኩባትም በፍጹም። እርግጠኛ ነው። ስለዚህም ብትመጣ በደንብ እንትን ይሏት። ኧረ በፍጹም እንዴ አግኝቻት ነው እንዴ? እኔ በጣም ጸልዬ ነበረ። እግዚአብሔር ወይ ልጄን ካለችበት አምጣልኝ፣ በህይወት ካለች ጠብቅልኝ ብዬ ጸልዬ ነበረ። ኧረ ትምጣልኝ። አግኝቼ ነው እንዴ? እማዬ ልጄ አፈር ልብላ። አካልሽም ደህና ነው? አምላኬ ሆይ ተመስገን። ልጄን በዓይኔ ያሳየኝ። እማዬ ይቅር በይኝ ልጄ። ይቅር በይኝ እማ። ኧረ ልጄ እኔ አላዘንኩብሽም ልጄ። ብርሃን እንኳን ደህና ዋልሽልኝ። እውነት አንቺ ነሽ? እስኪ ቁጭ በይ የኔ ልጅ። ይቅርታ ይቅር በይኝ፣ በድዬሻለሁ። ኧረ ምንም አልበደልሽኝም። ልጅነት ይዞሽ ነው ልጄ። ይቅርታ በጣም በብዙ ነው የበደልኩሽ። እኮ ለአንቺ ብዬ ነበረ እንዳትወድቂ እንዳትሰበሪብኝ ብዬ ነው እንጂ የኔ ውድ። አውቄያለሁ እማዬ፣ ሁሉም ነገር የገባኝ ግን ከረፈደ ነው። ደህና ነሽ ግን? ይህንን ሁሉ አመት እንዴት ነው ያሳለፍሽው? በምን ውስጥ አለፍሽ? ያለ እኔ እንዴት ሆነልሽ? ከባድ ነው። ህይወትሽ እንዴት ነበረ? ተመችቶሽ ነበር? እንደዚሁ ምን ሆነሽ ነው የከሳሽብኝ? ምን ሆነሽ ነው የጠቋቁርሽብኝ ልጄ? እኔን አፈሪ ብላኝ። እኔ ልጄ ይቅርታ ይቅር በይኝ። ነበርሽ እዚህ ቦታ ነኝ ብለሽ አትይኝም? እናት እኮ ነኝ። ምንም ባዝንብሽ እኔ እኮ የአባትሽን ስም የዛ የደጉን የዛ የጀግና ስም በክፉ ስላስነሳሽ ነው እንጂ ጠልቼሽ አይደለም። ተምረሽ ወግ ማድረግሽን እንዳይነበረ የምፈልገው የአባትሽን ስም በበጎ እንድታስነሺ ብዬ ነው እንጂ ጠልቼሽ አይደለም ልጄ። መቼ ጨከንኩብሽ የኔ ውድ ልጅ? አውቃለሁ እማዬ፣ ግን በቃ ሰዓቱ ምንም የገባኝ ነገር የለም። ስቃቸው አልፏል። እንኳን አገኘሽ፣ እንኳን መጣሽልኝ። ያለፍሽበትን ነገር ማንሳት አያስፈልግም። እርሺው እሱን። እኔ አንቺ ልጄን ብቻ ነው የምፈልገው። ደህና ሆነሽ መምጣትሽን ነው፣ በጤናና ሙሉ አካል ሆነሽ መምጣትሽን ነው ልጄ። ግን ደህና ነሽ አይደል? እስኪ እንዴት አሳለፍሽ? ያንን ሁሉ አመት በምን ውስጥ ነው ያሳለፍሽ? እስኪ ንገሪ ልጄ። ያለ አንቺ ምንም ሁሉም ነገር ባዶ ነው። ምንም የተስተካከለ ህይወት የለኝም። ሁሉም እንደማይሆን ያለፈ ነገር። ተከትለሽ የሄድሽው ልጅሽስ? እርጉዝ ነኝ 3 ወር ነኝ ብለሽኛል ነበር። የለም እማዬ። ምን ሆነብሽ? የት ሄደ? ወይኔ ልጄ። የለም እማዬ። ብቻሽን ተሰቃየሽ። እኔም የሚያረስሽ ሰው ከጎንሽ ሳይኖር እንደገና ልጅሽን ማጣሹ። የት ሄደ ልጅሽ? ወስዶብሽ ነው? ትቶሽ ሄደ? ልጅሽን ቀምቶ ከኔም ነጥሎሽ ልጅሽን ወሰደ? አይደለም። እና የት ሄደ ልጅሽ? ህይወት የለም። አፈር በበላው ልጄ። እኔን እናቴ፣ እኔን አይዞሽ አይዞሽ፣ በቃ ይሁን፣ እግዚአብሔር ይወደደው ይሁን፣ በቃ ይሁን፣ አይዞሽ ልጄ። አንቺ ብቻ ደህና ሁኚልኝ፣ ገና ልጅ ነሽ፣ ነገ ፍሬ ታገኛለሽ። አይዞሽ አይዞሽ የኔ ልጅ። ማን ነበር ከጎንሽ ግን በሀዘንሽ ጊዜ? ብቻሽን ታረስሽ? ማን ነበረ ከጎንሽ በሀዘንሽ ጊዜ ልጄ? አይዞሽ አይዞሽ የኔ ልጅ። ማንም የለም። እኔ ልጄ፣ እኔ ለዚህ ሁሉ ይዳረግሽ። እኔ ልጄ፣ እኔን ብርሃኔ፣ እኔን የኔ ልጅ። እሱስ ግን የት አለ? ብቻሽን ጥሎሽ ወዴት ይዛል? እሱም ጥሎኝ ጠፋ። ወይኔ ይሄንን ጉድ እንኳን አባትሽ አላየ። ምነው አፈር በገባው ኖሮ ይሄንን ሁሉ ሳላይ ያየናት እንዴት እንደሆነች በምን ስቃይ ውስጥ እንዳለች
ለዚህ ነው የተጎሳቆልሽብኝ፣ ለዚህ ነው የጠቆርሽብኝ። አይዞሽ አሁን እኔ ያለው በቃ አታልቅሽ። ያለፈው አልፏል። ሁሉም ይሁን ለበጎ ነው፣ ለበጎ ነው። አይዞሽ አይዞሽ ተረጋጊ። አሁን እኔ ያለውልሽ ወይኔ ልጄ እኔ እንድትሰደጅ እንዲህ ሁሉ ውስጥ እንድገባሽ ምን አለ ብቀበልሽ። ልሰቃይልሽ ማዘር። አሁን እንግዲህ ያው ዋና በህይወት መኖሯ ነው። እናትና አባቷ የሉም ብሎ ነው በሀዘኗ እንኳን ከጎኗ ሳይሆን ጥሏት የሄደው። አይ ድሮም ፍቅር አልነበረም፣ ስሜት ነው። በስሜት ተነርተሽ ነው አንቺም ተከትለሽ ሄድሽው። ፍቅር ቢሆንማ ከነ ልጅሽ ከነ መከራሽ ከነ ስቃይሽ አብሮሽ ይሆን ነበር። ልጅሽን አተሽ ጥሎሽ አይሄድም ነበር። ፍሬ እኮ ነገ ይመጣል። ሁሉም እግዚአብሔር የወደደው ነው። እሱ ይሰጣል፣ እሱ ይወስዳል። ሁሉ ከሱ ነው። ልክ ነሽ እማዬ። ታሞብሽ ነበረ እንደወለድሽ ነው ያረፈው ወይስ ካደገልሽ በኋላ ነው? 9 ወር ላይ ወይኔ ልጄ እኔ ልሰበርልሽ፣ እኔ ልሰቃይልሽ። አይዞሽ ምን እንደምላችሁ ራሱ በጣም ግራ ገባኝ። ብቻዋን ተሰቃየች እኮ ልጄ። በህመሟ ከጎኗ አልሆንኩ። እኔም ቸኩ እያደረግኩት ነገር ነው። በልጅነት ምንም ነገር ሳይገባኝ ያንቺን ምክር ሳልሰማ ቸኩ እያጠፋ። ይሁን በትላንት ነገር አትጸጸቺ ልጄ። አንዴ አልፏል። ተምረሽ ካለፍሽበት በቂ ነው። ዋናው መማርሽ ነው፣ ከስህተትሽ መመለስሽ ነው ልጄ። አንቺ ተጎዳሽብኝ እንጂ በሰው ሀገር ያለ እናት ያለ ወገን ወልደሽ የሚያርስሽ አትሽ፣ ከዛም ደግሞ የአብራክሽን ክፋይ አትሽ፣ በሀዘንሽ ጊዜ ከጎንሽ የሚሆን ሰው አትሽ። እንዲህ መሆንሽ ያሳዝናል ልጄ። አይዞሽ በቃ አታልቅሽ። በቃ አሁን የእንባ ጊዜ አልፏል። ይህንን የደስታ እንባ ነው በሚል ነው የምወስደው። የእውነቴን ነው የምላቸው። ልጄ እውነትህን ነው። ያለፈ አልፏል። እንጃ ምን እንደምላቸው አላውቅም። የእውነት ሌላ ስሜት ውስጥ ነኝ። ሌላ በጣም ነው የማመሰግነው ያልኩህን በሙሉ ስላደረግክልኝ። ምንም አላደረኩም፣ ስራዬ ነው ስለተባበርከኝ። እስካሁን ድረስ ግን እንዴት ሳትፈልጊ? እኔ ግን እኮ ብዙ ቦታ ፈለግኩሽ፣ አጥቼሽ ላገኝሽ ስላልቻልኩ ነው። መቼም እናቴ ጨከነችብኝ። አትፈልገኝም ብለሽ ነው 3 ዓመት ሙሉ እንደዚህ የጠፋሽው ከዓይኔ? እንደዛ ብዬ ሳይሆን አንቺን የማይበት ዓይን ስለሌለኝ ነው። እናትሽ እኮ ነኝ ልጄ። አንድ ልጄ እኮ ነሽ፣ መተኪያ የሌለሽ። ግን እኔ የሰራሁት ጥፋት ዓይንሽን እንዳይ እድል አልሰጠኝም። ብትመጪ ይሻል ነበር ልጄ። ምንም አልነበረም። ከአሁን በኋላ ትዳር ይዤ ሌላ ፍሬ አላፈራ፣ ሌላ ልጅ አላመጣ። አንቺው መተሽልኝ ይቅር ተባብለን አብረን ብንሆን ምን ነበረበት? እኔ በአንቺ ጨክናለሁ? ስታይን ጨካኝ እናት ነኝ። ከስህተትሽ እንድትማሪ ከጓደኞች በታች እንዳትሆኝ ብዬ ነው እንጂ ልጄ። ይሁን እንኳን መጣሽልኝ፣ አሁን እንኳን ደህና ዋልሽልኝ። ያቆምሽውንም ትምህርትሽን ትቀጥያለሽ። ነገ ደግሞ ሌላ ህይወት ይቀጥላል። እሺ ልጄ። ሀዘንሽን ረስተሽ በደስታ ከኩዮችሽ እኩል መቦረቅ ያለብሽ አሁን። እሺ ልጄ። እኔ ያለሁልሽ። እኔ ለአንቺ ለአንድ ልጅ ያላስብ ኑሮም ሳይገባሽ ልጅነት አታሉሽ ነው። አይዞሽ ልጄ። ዋና መማርሽ ነው ከስተትሽ። እናንተንም እግዚአብሔር ይባርካችሁ። ልጄን ፈልጋችሁ ስላመጣችሁልኝ። አንቺን በዛው ሳጥፊ ቀርተሽ ስለመጣሽ ልጄ አመሰግንሻለሁ። ሳልሞት ስላየሁሽ እንደውም እንደኔ ጥፋትና በደል ይቅርታ ስላደረግሽ ግዴታዬ ነው። ጎረቤቶቼ ባይኖሩ እኮ ይሄኔ መኪና ነበር የሚበላኝ፣ ወይ ወንዝ ውስጥ ነበር የምገባው፣ ወይ ራሴን ነበር የማጠፋው። ግን አንዳንዴ ደግ ጎረቤት አይጠፋም። እስከዛሬ አቆይተውኝ አንቺን ለማየት አበቃ። ተመስገን ነው የሚባለው። ተመስገን። ግን አሁን የት ያለሽው? የት ነበርሽ? እዚሁ አዲስ አበባ ሆነሽ ነው የጠፋሽው ወይስ ሌላ ቦታ ነበር? አዲስ አበባ ውጪ ነበርኩኝ። አሁን በቅርቡ ነው የመጣሁት። የእነሱን ሚዲያ ስመለከት እስቲ ልሞክር ብዬ ነው እነሱን ለማውራት ብዬ የመጣሁት። አይ ተመስገን ነው። እንኳን ወደ እነሱ መጣሽና ለመገናኘት እግዚአብሔር ይስጣችሁ። ስላገናኛችሁኝ አመሰግናለሁ። እኔ እንኳን እንደዚህ አይነቱን ሚዲያ አለ ብዬ መፈለግም አላሰብኩኝም።
እንደው ሰፈር ለሰፈር አገር ለአገር በሰው ነው ሳፈላልግ የነበረውማ እንዲህ መኖሩን ባቅ እስከ ዛሬም ልጄ 3 ዓመት አትሰቃይም ነበር። በጣም ነው የማመሰግነው። የእውነት በጣም ነው ደስ ያለኝ። ቃላት አጥሮኝ ነው ዝም ያልኩት እና እኔ እንጃ ተመልካቾች ራሱ ምን እንደምላቸው አላውቅም። የእውነት ምን አይነት ስሜት እየተሰማኝ እንደሆነ በሁለቱም እና በጣም ደስ ብሎኛል። የእውነት በጣም ደስ ብሎኛል። እናመሰግናለን ልጄ። እኔ ምንም አላደረኩም። ያው ሰውን ለመርዳት እንደዚህ ብዙ ነገር ይዟቸው ወደኋላ የቀሩ ቤተሰቦችን፣ ጓደኞች፣ ዘመድ አዝማት፣ ልጅ ቤተሰብ ማግኘት የሚፈልጉ መገናኘት የሚፈልጉ መታረቅ የሚፈልጉ ሰዎችን እነሱን በሰዎች መሀል ሰላም፣ እርቅ እንዲፈጠር ነው የኔ ዓላማ፣ ፍላጎት። ያ ነገር አሁን እንዲህ በማየው ነገር ደግሞ በጣም ደስተኛ ነኝ። በጣም እንጂ በጣም ደስ ብሎኛል። የእውነቴን ነው የምላችሁ፣ በጣም ነው ደስ ያለኝ። እግዚአብሔር እኮ በአንዳንድ በተለያዩ ሰዎች አድርጎ ነው መልካም ነገርን የሚያደርገው። እናንተም ያው እግዚአብሔር እናንተን ላከልንና በእናንተ ልጄን አገኘኋት። ልጄ አሁን ግን ሀሳብሽ ከኔ ጋር መኖር ነው አይደል? መቼም ትተሽኝ አትሄጂም አይደል ልጄ? እንደዚህ እንደማታረግ እንኳን አውርተናል። ብዙ ነገሮችን ነው ማዘር ያወራነው እና አሁን እንደዛ አይሆንም። ህይወት ከይቅርታ በኋላ ከእናት ጋር እንዳዲስ አይደል ብሩክታይት? ምክንያቱም የሚደግፍሽ ሰው ከጎንሽ ያለ ሰው አለ እና በደንብ ከዚህ በኋላ ባለፈው ቃል ገብተሻል፣ እናቴን መንከባከብ መካስ ነው የምፈልገው ብለሽኛል እና ያን ማድረግ ያለብሽ እና ብቻ ምን እንደምላችሁ አላውቅም። በጣም ነው ደስ ያለኝ። እግዚአብሔር ይመስገን። አሜን። እናንተ ማመስገን ያለብን። በጣም ደስ ብሎኛል። እኔ በተለይ ዛሬ የተወለድኩ ቀን ያህል ነው የተሰማኝ። አዲስ ሰው ነው የሆንኩት። እስካሁን ድረስ ጨለማ ውስጥ ነበርኩ። ዛሬ ግን ብርሃን በራልኝ። እግዚአብሔር ሆይ ተመስገን፣ ተመስገን። በእነሱ አማካኝነት ልጄን እንዳገኝ ስላደረከኝ ተመስገን። ከምስጋና ሌላ ምን እሰጥሃለሁ? ተመስገን። ልጄ ምንም ፈልገሽ ስለመጣሽ አመሰግንሻለሁ። መሄጃ ጠፍቶኝ ቀን ጨልሞብኝ ነበር። ብርሃኔ ሳይጠፋ እኔም ሳልሞት አንቺን ስላገኘሁሽ፣ አንቺም ወደ እኔ ስለመጣሽ አመሰግንሻለሁ። ልጄ ተባረኪልኝ። በጣም ነው ደስ ያለኝ። ይህን ነገር ቃላት ስለሌለኝ የምደጋግመው እንደው እናታችን እስቲ ማለት የተሰማሁትን ደስታ ነግረውኛል። ምናልባት እነዚህ ነገሮች አሁን ትውልዱ በስሜት ባለአዋቂነት ብዙ እንትን ውስጥ እየገባ ነው እና እሷም ባለፈው ስትናግረን ነበረ በስሜት እንደሆነ። በነገራችን ላይ ብሩክታይት ምክርም ጭምር ነው። ህይወትሽን ስታካፊኝ፣ የህይወት ልምድሽን ስትነግሪኝ ምክርም ጭምር ነበረ ስትሰጪ የነበረው እና ለትውልዱ የሆነ መልዕክት ቢያስተላልፉልን። እኔ ለትውልዱ ብቻ ሳይሆን መጀመሪያ እንደኔ ላሉ እናቶችና አባቶች ነው መናገር የምፈልገው። ወላጆች ልጆቻችን ያልሆነ ቦታ ሊውሉ ይችላሉ። እኛ አብረናቸው አንውልም። ትምህርት ቤት ብለው ይሄዳሉ፣ ጓደኛ ይላሉ። እኛ ተምረው የሚመጡ ነው የሚመስለን ጓደኞች ጋር። ቤተ እምነትን ብለው ሄደው ያልሆነ ቦታ ሊውሉ ይችላሉ። ግን ልጆቻችንን መቆጣጠር አለብን። ከቁጥጥር በላይ ደግሞ መምከር፣ መገሰጽ አለብን። መዋል የሌለባቸውን ቦታ ስህተት እንኳን ቢሰሩ ለወላጆቻቸው መናገር እንዳለባቸው ነው። እኔ አሁን ልጄን የት ወጣሽ የት ገባሽ ከማጋ ነው የምትዩ ስላት ትምህርት ቤት ጓደኞቼ ጋር እያለች ስትለኝ በጣም አምናት ነበረ። ግን ከስተቷ እንድትመለስ አላረኳትም። ጭራሽ ወዳልሆነ ቦታ እንድትሄድ ነው ያረኳት። ልጅ እግዚአብሔር ስጦታ ነው። ባልሆነ መንገድ መምጣቱን ነው እንጂ እኛ ያየ ነው። ልጅ እግዚአብሔር ስጦታ ነው። ከመጣ በኋላ አንድ ስህተት ከተፈጠረ በኋላ ልጆቻችንን ወደ ውጭ ማባረር ሳይሆን ያለብን ቤታችን ውስጥ ነው መያዝ። ከዚህ በኋላ ስህተት እንዳይፈጽሙ ነው ማድረግ ያለብን። ግን ስህተት ከመፈጸማቸው በፊት ማስተማር፣ በትክክለኛው መንገድ እንዲሄዱ ጓደኛ መምረጥ እንዳለባቸው፣ የሆነ ነገር እንኳን ቢያደርጉ በግልጽ አብረን እንድንወያይ ማድረግ ነው ያለብን። እንዲወያዩ ማናደርጋቸው የምናገላቸው ከሆነ የምንቆጣቸው ከሆነ ፈርተው ያልሆነ መንገድ ላይ ነው የሚገኙት። ስለዚህ እኛ ማቅረብ እንደ ቤተሰብ፣ እንደ ጓደኛ፣ እንደ እህት፣ እንደ እናት አድርገን አቅርበን ከነሱ ጋር ተወያይተን ከስተታቸው መመለስ ነው ያለባቸው።
ልጆችም እባካችሁ ወላጆቻችሁ ለእናንተ ብለው ነው ብዙ ዋጋ የሚከፍሉት። ያንን ከግምት ውስጥ አስገብታችሁ ትምህርታችሁን ተምራችሁ ለወላጆቻችሁ ብቻ ሳይሆን ለራሳችሁ ስትሉ ትምህርታችሁን ተምራችሁ ተመረቃችሁ ለቤተሰቦቻችሁም ለራሳችሁም ለሀገርም የምትጠቅሙ ትውልድ መሆን አለባችሁ። ከማይሆን ሱስ፣ ከማይሆን ጓደኛ፣ ከማይሆን መንገድ ርቃችሁ ትክክለኛ መንገዳችሁን ይዛችሁ ተምራችሁ ጥሩ ነገር ላይ ደርሳችሁ ለራሳችሁ መቆም እንዳለባችሁ ማሳየት ነው ያለባችሁ። የምትማሩት ለቤተሰብ ብቻ ሳይሆን ለራሳችሁም ነው። እንዲህ ወላጆቻችን እኛን ያስተማሩን ለእንደዚህ ነው እንዲህ ብላችሁ በቃ በሙሉ ማንነት ሙሉ ኮንፊደንስ እንዲኖራችሁ ነው የምንፈልገው እኛ። ስለዚህ የባካችሁ ልጆች ያልሆነ መንገድ ላይ እንዳትገኙ፣ ከወላጆቻችሁ ምንም ነገር እንዳትደብቁ፣ ሄዳችሁ እንደ ጓደኛ ከወላጆቻችሁ ጋር ተመካከሩ። መልካም ነገር ከሆነ ወደ መልካም ነገር እንድትጓዙ እናደርጋችኋለን። መጥፎ ነገር ከሆነ ግን ከዛ እንድንመልሳችሁ እንመክራችኋለን። እናንተም ደግሞ አይ ብላችሁ ከመንገዳችሁ እንዳትመለሱ። ጥሩ ነው እናመሰግናለን ብላችሁ ቤተሰቦቻችሁ የሚሏችሁን ስሙ እንጂ እኛ ያልነው መንገድ ነው ብላችሁ ወደ እናንተ ወደምትፈልጉት መንገድ እንዳትሄዱ፣ ወደዛ ወደ መጥፎ መንገድ እንዳትመለሱ። በመልካም መንገድ ተጓዙ ላለሁኝ። ከኔ ልጅ ተማሩ። የኔ ልጅ ስመክራት ተይ ስላት አልሰማም ብላኝ ያልሆነ ነገር ውስጥ ገብታ ይኸው ዛሬ እንደዚህ ልጇን፣ ትዳሯን፣ ራሷን ብዙ ነገሯን ያጣችው። እኔ ግን ያኔ ክብሬን አሳጣችኝ፣ የባለቤቴን ክብር አስነካች። ለሀገሩ የወደቀ ያጀግና ስሙ ተነሳ ብዬ ነበረ ልጄን እንደዚህ ያረኳት፣ እማየው መንገድ ላይ እንድትቆም ያደረኳት። ዛሬ ግን እኔ ብሰበሰባት ቤቴ ባስቀምጣት ይሁን ብዬ ብቀበላት ኖሮ እንደዚህ አትሆንም፣ ልጇንም አታጣም። ትዳር ብላ የገባችበትም ህይወትም እንደዚህ አይሆንም ነበረ። ከኔ ተማሩ ብዬ ላለሁኝ። ዛሬ ልጄን አግኝቻለሁ፣ በጣም ደስ ብሎኛል። እናንተም ከኔ ጋር ደስ ይበላችሁ። አመሰግናለሁ። እናታችን እንግዲህ በጣም ብዙ ትምህርት ነው፣ ትልቅ መልእክት ያስተላለፉት። በጣም ደስ የሚለው ምናልባት ብሩክታይት መጨመሪው ነገር ካለ የተወሰነ ነገር ባይና ያው ማለት እኔ የምለው እኔና የኔ እኩያ መሰሎቼ ለሆኑ ወጣቶች መናገር የምፈልገው ችኩል ባይሆኑ፣ ቤተሰብ ያወቀው ህይወት ቢኖራቸው፣ ድብቅ ማንነት ባይፈጥሩ ራሳቸው። ምክንያቱም የተደበቀ ማንነት ለሰው ግልጽ ያልሆነ ራስን ነው የሚጎዳው፣ ማንም አይጎዳም። እና ይህንን ዓለም የሚያሳዩን ቤተሰቦቻችን ናቸው። እነሱ አልፈውበት የመጡት ብዙ መንገድ ስላለ የትኛው ትክክልና ስህተት እንደሆነ ያውቃሉ። ምናልባት በጣም አግብተን ወልደናል ብለው የሚያስቡ ሰዎች ራሱ የሚሳሳቱበት ጊዜ አለ፣ ያለ ቤተሰብ፣ ያለ እናት፣ ያለ አባትና ሁሌም ቢሆን የቤተሰብ ምክር፣ የቤተሰብ ጥያቄ፣ እንደዚሁም አንተ የምትሰጠው መልስ ለእነሱ ያስፈልጋቸዋል እና መልሱንም የምንነሳቸው ከሆነ ጉዳቱ ለኛ ነው። እንዳንጠየቅም የምንሸሸውም እኛው ከሆነ የምንጎዳው እኛው ነን። በሁለቱም በኩል ጉዳቱ ለኛ ነው። ከቤተሰብ ውጭ የሆነ ነገር ጥሩ ሆኖ አያውቅም። ዞሮ ዞሮ አንተን ዋጋ ያስከፍልህና ኃላፊነት እንድትወስድ የማይወጣው ችግር ውስጥ የሚያስገባ የገዛ ራስህን ነው እና ቤተሰብ ቢሰሙ ላለው የተሻለ ነገር ላይ እንዲደርሱ እና ልላቸው የምፈልገው ይሄ ነው። የራሳቸው ዓለም አይኖራቸው፣ በቤተሰብ ስር ያለ ዓለም ቢኖራቸው። በራሳቸው የተፈጠረ ዓለም ውስጥ ከሆኑ አንድ ቀን ይፈርሳል። የራሳቸው ዓለም ሲፈርስ መገንባት አትችልም። ግን ከቤተሰብ ጋር የገነባኸውን ዓለም ግን ማንም አያፈርሰውም። ኦልሬዲ በጋራ ስለተቋቋመው ማለት ነው። ስለዚህ ግላዊ ባይሆኑ ብዬ እናገራለሁ። በጣም እናመሰግናለን። እንግዲህ ይህን መልእክት እየደረሳችሁ ያላችሁ ቪዲዮ እያያችሁ ያላችሁ ሰዎች እንግዲህ እናታችንም ብዙ ትልቅ መልእክት ብሩክታይትም ካሳለፈችው የህይወት ልምድ ብዙ ትልቅ መልእክትን አስተላልፋለች። እኔ እዚህ ላይ ምንም የምጨምረው ነገር የለም፣ ሁሉንም እነሱ ተናግረውታል እና በጣም ነው ደስ ያለኝ። እግዚአብሔር ይመስገን። እንግዲህ ስራዎቻችን ይህን ይመስላሉ። እንግዲህ እዛ
ስትሰራ የነበረው ስራ አለና አሁን ከእናትሽ ጋር መች ነው ቡና አፍልተሽ የምትጠሪኝ? አይቀርም አይደል እናታችን? እንግዲህ ደስ ቡና በማንኛውም ሰዓት አለሜን አሳይታችሁኝማ ይሄ ያንስባችኋል። ይህን ሳቅ ይህን ፈገግታ ስላየን በጣም ደስ ብሎናል እና ቡና አፍልተሽ ጠሪኛለሽ። ሁላችንም ጥርጥር የለም። ጥሩ ቡና ባለሙያ ነኝ እያልሽ አይ በጣም ደስ ይላል። እንግዲህ አንቀርም። እኔም ብቻ አይደለም የስራ ባልደረቦችም አሉ ከነሱ ጭምር ነው። ሁላችንም የሚበቃ ቡና ሁላችሁም ነው። ሁሉ ጊዜ ቤታችሁ ነው። በቤታችን ውስጥ ደስታ የሰጣችሁን እንደዚህ አለሜን ድጋሚ ያሳያችሁኝ እናንተ ናችሁ። እናንተንም አመሰግናለሁ። ይሄን ፈገግታም ስላየው በጣም ደስ ብሎኛል። እኛም ደስ ብሎናል። እንግዲህ ወደ ተመልካቾች ብሩክታይትን ቡና አፍልታ ጠራለሁ ብላለች። እዛ ሄደን ደግሞ የሆነ ጊዜ ላይ አብረን የቤተሰብ ጊዜ እንደምናሳልፍ እርግጠኛ ነኝ። እንግዲህ የዛሬ ቆይታችን ይሄን ይመስል ነበረ። ስራዎቻችን ለዚህ ነው፣ አላማችንም ይዘን የተነሳነው ነገር ይሄን ነው። በሰዎች ማለት ሰላምን እርቅን መፍጠር ነው እና እባካችሁ ላይክ ሼር ማድረጉ እንዳይረሳ። ምክንያቱም አሁን እሷ ልትመጣ የቻለችበት ምክንያት ባየችው ቁጥር ነው። ምክንያቱም እናንተ ላይክ ሼር ስታደርጉ ሰብስክራይብ ስታደርጉ በደንብ ሰው ያየዋል። ከዛ በኋላ ይመጣሉ፣ ወደኛ ጥቆማዎች ይመጣሉ። እኛ የሚያስፈልገውን እገዛ ግን መሄድ ያለብንን አካሄድ ሂደን እንደዚሁ በቤተሰብ መሀል፣ በዘመድ አዝማድ፣ በጓደኛ መሀል ሰላምን እርቅን እንፈጥራለን። አላማችን ነው ይሄ ነው። እንግዲህ እስካሁን ስላልተለያችሁን በጣም እናመሰግናለን። መልካም ቆይታ፣ መልካም ጊዜ። እናታችን በጣም እናመሰግናለን። እኔም በጣም ነው የማመሰግናችሁ። ተባረኩልኝ። አሜን።